ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ማስደምጣችሁ የሞግሊ ታሪክ ታዋቂ ከሆነው ዘ ጃንግል ቡክ ተወስዶ የተተረጎመው የሩዲያርድ ኪፕሊንግ ድርሰት ነው። ደራሲው ሩዲያርድ ኪፕሊንግ በ19ኛው መቶ ክፍለ ዘመን ህንድ የእንግሊዝ ቅኝ ግዛት በነበረችበት ወቅት ህንድ ውስጥ የተወለደ ሲሆን አብዛኛውን ህይወቱም እዛ ህንድ ውስጥ ያሳለፈ ስለሆነ በርካታ ድርሰቶቹ መቼቶቻቸው ህንድ ውስጥ ነበሩ። ይህም ድርሰት እንዲሁም መቼቱ በህንድ አንዱ ጫካ ውስጥ ሲሆን ታሪኩ የተመሰረተውም በገሃዱ ዓለም በተለያዩ ጊዜ ተኩሎች የጠፉ ሕፃናትን ከቡችሎቻቸው ጋር አብረው ሲያሳድጉ ስለተገኙ ነው። ደራሲው ሩዲያርድ ኪፕሊንግ የመጀመሪያው እንግሊዛዊ የኖቤል ሽልማት ተሸላሚም ነው። ይህ የሞግሊ ዘ ጃንግል ቡክ ታሪክ በተለያዩ ጊዜያት በፊልም መልክ የተሰራ ሲሆን በ2018 የተሰራው ሞግሊ ሌጀንድ ኦፍ ዘ ጃንግል የሚለው በቅርብ የተሰራው ነው። ታሪኩን እንደምትወዱት እምነቴ ነው። ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ የማይረሳ። ወደ ትረካው እናልፋለን። የሞግሊ ወንድሞች። ደራሲ ሩዲያርድ ኪፕሊንግ፣ ተርጓሚ አረፋይኔ ሀጎስ። እንዲሆንላችሁ በሚል ርዕስ በ1982 ዓ.ም ከታተመ መድብል የተገኘ። አብዬ ተኩላ ከእንቅልፉ ነቅቶ ሰውነቱን አከክ ካደረገ በኋላ እያፋሸገ የተጫጫነውን እንቅልፍ ለማባረር መዳፎቹን ተራ በተራ ዘረጋቸው። ከምሽቱ 1 ሰዓት ነበር። የሴኦኔ ኮረብቶች በወበቅ ታፍነዋል። እምዬ ተኩሊት ግራጫ አፍንጫዋን እየወደቁ እየተነሱ ከሚንጫጩት ግልገሎቿ መሃል ቀብራ ተጋድማለች። የጨረቃ ጸዳልም የዋሻውን አፍ ዘልቃ ታበራለች። አብዬ ተኩላ አጉርህ ብሎ ካጓራ በኋላ ያደን ጊዜ ደረሰኩ በማለት ከዋሻው ተወርውሮ ሊወጣ ሲል ችምችም ያለ ፀጉር የወረሰው ጭራውን የቀሰረ አንድ አጭር ጥላ የዋሻውን በር አቋርጦ ማላዘን ጀመረ። መልካሙን ሁሉ እመኝልሃለሁ ጌታው ተኩላ፣ የተከበርክ የተኩሎች አለቃ ሆይ፣ መልካም ዕድልን፣ ጠንካራና እንደ ወተት የነጡ ጥርሶችንም ለጨዋዎቹ ልጆችህ እመኝላቸዋለሁ። እንደ አባታቸው በዓለም ላይ የሚኖሩትን ረሃብተኞች የሚታደጉ እንደሚሆኑም ጽኑ ምኞቴ ነው በማለት ውዳሴውንና ልመናውን ደረደረ። አላዛኙ ፍጡር ህንድ አገር በሚኖሩት ተኩላዎች ዘንድ የተጠላውና ድስትላሹ ታባኩይ ነበረ። ቀበሮ ታባኩይ በተኩሎች ዘንድ የተጠላውም ሸውከኛ፣ አሉባልተኛና የወዳደቀ ቁርበት ሳይቀር ከመንደሩ ቆሻሻ መጣያ አውጥቶ የሚበላ ልክስክስ ፍጡር በመሆኑ ነበር። ይህም ሆኖ የዱር አራዊቱ ሁሉ ታባኩይን ከማንኛውም የዱር አውሬ ይበልጥ ይፈሩታል። ምክንያቱም ታባኩይ ካበደ በየመንገዱ የሚያገኛቸውን አራዊት ሁሉ ይቦጭቅ ነበርና። ትንሹ ታባኩይ ሲያብድ አያነምሩ እንኳን ሳይቀር ሸሽቶ ይደበቃል። ምክንያቱም የዱር አውሬ ሊያጋጥሙት ከሚችሉት ህመሞች ሁሉ እብደት እጅግ አሳፋሪው የደዌ አይነት ነው ስለሚባል ነው። እኛ የውሻ በሽታ የምንለውን ህመም አራዊቱ ደዋኔ ወይም አሳብዶ የሚያሮጥ በሽታ ይሉታል። ዝለቅ አለ አብዬ ተኩላ ኮስተር ብሎ። ምግብ እንኳን ከጓዳችን የለም። ሆኖም ለአንተ የሚሆን ምግብ ማግኘት ከቻልክ ሞክር። በእርግጥ ለተኩላ የሚሆን ምግብ ላይኖር ይችላል ጌታዬ። ለእንደኔ አይነቱ ወራዳና ረሃብተኛ ፍጡር ግን ደረቅ አጥንት እንኳን የተሟላ ግብር ያክል ነው። እኛ ጊድር ሎጎች፣ የቀበሮ ህዝቦች እንደምን ምግብ ማማረጥ ይቻለናል ብሎ ታባኩይ ወደ ጓሮ ተፈተለከ። ደግነቱ አፍሮ አልተመለሰም። ቅንጣቢ ስጋ ያለበት የአጋዘን አጥንት ስላገኘ አረፍ ብሎ መቆረጣጠም ጀመረ። በልቶ እንዳበቃም ከንፈሮቹን በምላሱ እየላሰ ስለ ጣፋጩ ምግቦ አመሰግኖታለሁ አለ ቀበሮው። የተከበሩት ልጆቹ ምንኛ ያምራሉ! አቤታይ የብረት አሎሎ አይደል የሚመስሉት? በዚህ ላይ ቦቀቅላዎች ናቸው። ድንቅ ድንቅ ነው እጹብ እንጂ አለና ቀጠለ። ይሁንና ታባኩይ ሕፃናትን ባሉበት ማመስገን ተገቢ ያለመሆኑን በሚገባ ያውቃል። ስለዚህም እምዬ ተኩሊትና አብዬ ተኩላ ሲጨነቁ በማየቱ ተደሰተ። ቢሆንም ታባኩይ በዚህ ሸውከኛ ተግባሩ ተወስኖ አልቀረም እና አብዬ ተኩላን መተናኮስ ቀጠለ እንጂ። ታላቁ ሺር ካህን የአደን ቀበሌዎቹን ለውጧል።
በመጪው የጨረቃ ወር በአካባቢያችን የሚገኙት ኮረብቶች ላይ እንደሚያድን ነግሮኛል አለ አጅሬ። ሺርካን 30 ኪሎ ሜትር ርቆ የሚገኘው ዋይን ጉንጋ ወንዝ አጠገብ የሚኖር ነብር ነው። ይህን መብት ማን ሰጠውና ሲል አብዬ ተኩላ በቁጣ ተነሳ። በዱሩ ሕገ ደንባችን መሰረት ተገቢውን ማስጠንቀቂያ ሳይሰጥ የአደን ቀበሌዎችን የመለዋወጥ መብት የለውም። እርሱ እንደሆነ የአደን አውሬዎችን በርቀት ነው የሚያስበረግገው። በዚህ ላይ እኔ ደግሞ ከወትሮ ይበልጥ አድኜ መግባት ግዴታ አለብኝ። እናቱ ያለ ምክንያት ላንጌራ ወይም አንካሳ አለችም እየተኩሊት በእርጋታ። ገና ሲፈጠር አንድ እግሩ ጎዶሎ ነበር። ለዚህም ነው ከብቶች ብቻ የሚያድነው። ታዲያ አሁን በስተመጨረሻው የዋይን ጉንጋ መንደርተኞች ስለተነሱበት ወደኛ መንደር ተሰደደ። እዚህም ቢሆን ግን እሱን ፍለጋ ዱሩ ሁሉ እየተበጠረ መታሰሱ አይቀርም። ይህኔ አንካሴ መቼም ሞኝ አይደለምና ርቆ ስለመሄድ መንደርተኞቹ ጫካውን በሚያቃጥሉበት ወቅት እኛም ከነልጆቻችን መሰደዳችን ነው። እንግዲህ ለዚህ ሁሉ ሺርካን ምስጋና ይግባ አለች። ይህንኑ ምስጋናችሁን ላድርስለት ሲል ታባኩይ ፈጥኖ ደረሰ። ውጣ አለ አብዬ ተኩላ በቁጣ። ውጣና ከጌታ ጋር አደን ተሰማራ። ለዛሬዋ ምሽት የሚበቃኝን ብስጭት አሸክመኛል። እሺ እሄድላችኋለሁ ብሎ ታባኩይ በለሆሳስ መለሰ። ሺርካንን ግን ከወደታች ካለው ጥሻ ሲጮህ እየሰማችሁት ነው። ከዚህ ሁሉ አፌን ዘግቼ ብቀመጥ በተሻለኝ ነበር። ወይ ጉድ! ለካ በለፈለፉ ባፊጠፉ የሚሉት ሰዎች ወደው አይደለም አለ። በእርግጥም አብዬ ተኩላ ቢያዳምጥ ከወደ ግርጌ ካለው ሸለቆ ለዛ ቢስ ቁጣና ለቅሶ እንዲሁም ዜማ የተቀላቀለበት የነብር ድምፅ ሰማ። ድምፁ ሺርካን አንድም አውሬ አለመያዙን የሚገልጽ ከመሆኑም በተጨማሪ የዱር ነዋሪዎች በሙሉ ቢያውቁበትም ደንታ የሌለው መሆኑን የሚያጋልጥ ነበር። ጅላንፎ የምሽት ስራን በእንደዚህ አይነቱ ጩኸት መጀመሩ ቂልነት መሆኑን እንኳን አያውቅም። የሜዳ አህዮቻችንና አጋዘኖቻችን እንደርሱ የዋይን ጉንጋ የደበሎ ኮርማዎች መሰሉት በማለት አብዬ ተኩላ ይሳደብና ይጎራ ጀመር። ዛሬ በማደን ላይ ያለው ኮርማ ወይም አጋዘን አይደለም አለችም እየተኩሊት፣ ሰው በማደን ላይ ነው። በእርግጥም ለቅሶው ህምታና ማንኮራፋት ወደሚመስል ድምፅ ተለውጦ ከያቅጣጫው ይሰማ ጀመር። ድምፁ እንጨት ቆራጮችንና ገላጣ ስፍራዎች ላይ የሚተኙ ዘላን ጂፕሲዎችን በማደናገር ከነብሩ መዳፍ ውስጥ እንዲወድቁ የሚያደርግ አደናጋሪና አስጨናቂ ድምፅ ነበር። ሰው ብሎ ጮኸ አብዬ ተኩላ ነጫጭ ጥርሶቹን በሙሉ ያሳየ። አጀብ! ውሃ ገንዳ ውስጥ ያሉ ጥንዚዛዎችና እንቁራሪቶች አልጠቅም አሉት እንዴ ሰው የሚበላው? ይህን እኮ የሚፈጽመው ደግሞ በቀበሌያችን ነው። ያለ አጥጋቢ ምክንያት ደንቦችን የማያወጣው የዱሩ ሕገ ደንብ የሰው ልጅ ለዝርያዎቹ ግድያንና አደንን ለማስተማር ሙከራ እስካላደረገ ድረስ ፈጽሞ እንዳይነካ ያዛል። ይህንም ተገዶ የፈጸመ አውሬ እንኳን ቢኖር ከመንጋው መኖሪያ ቀበሌዎች ርቆ መሄድ አለበት ይላል። ምክንያቱም የሰው ልጅ ከተገደለ ዘመዶቹ ዝሆን ጭነው ጠመንጃ አንግበውና በብዙ መቶ የሚቆጠሩ አሽከሮቻቸውን ደወል፣ ችቦና ሮኬቶችን አስይዘው አሰሳ ማድረጋቸው ስለማይቀር በዱር የሚኖሩት ሁሉ ስቃያቸው የበረታ ይሆናልና። የዱር አራዊቱ የሚሰጡት ምክንያት ግን የሰው ልጅ እጅግ አቅመ ደካማና ከፍጥረታት ሁሉም ራሱን እንኳን ለማዳን የሚሳነው ፍጡር በመሆኑ እርሱን ማጥቃቱ ጤናማ የስፖርተኛነትን መንፈስ አያሳይም የሚል ነው። ከዚህም በተጨማሪ ይህም የተረገጠ እውነት ነው። የሰው ሥጋ የሚበሉት አራዊት ጸጉራቸው ስለሚረግፍ ይላላጡና ጥርሳቸው ይወልቅ ነበር። ማንኮራፋቱ እየደመቀ መጣና ወዲያውኑ የማጥቃት ድምፅ ተከተለ። ለጥቆ ግን የሚያላዝን ድምፅ ተተካ። ጩኸቱ ፈጽሞ ከነብር የማይጠበቅ አይነት ቢሆንም የሚያላዝነው ፍጡር ግን ሺርካን ነበር። አምልጦታል አለችም እየተኩሊት። ለመሆኑ ምንድን ይሆን? አብዬ ተኩላ ጥቂት እርምጃዎች ሮጦ ሲመለከት ሺርካንን ዳዋ ውስጥ እየተንከባለለ በቁጣ ሲያጉረመርምና ሲያጉተመትም አየው። ይሄ ጅል አይኑ እያየ እንጨት ቆራጮች ያቀጣጠሉት እሳት ላይ ጉብ ብሎ እግሮቹን አቃጥሏልሳ ትንሽ እንኳን አያስብም እኮ ጅል አለ አብዬ ተኩላ በማጉረምረም። አሃ ታባኩይም ከሱ ጋር ነች። ይሰማሃል? የሆነ ነገር ኮረብታውን እየወጣ ነው አለችውም እየተኩሊት ጆሮዋን እያርገበገበች። ተዘጋጅ። አብዬ ተኩላ ለመዝለል ተዘጋጅቶ ሳለ ጥሻው ውስጥ ያሉት ቁጥቋጦዎች ተንኮሻኮሹ።
ቀጥሎ የተፈጸመውን ድርጊት ግን ብትመለከቱ በዓለም አስደናቂ ከሆኑት ነገሮች አንዱን ማለትም ተኩላ ምርታውን በአየር ላይ ሳለ ሲገታ ባያችሁም ነበር። አብዬ ተኩላ ቀድሞ የሚያዘውን ፍጡር ሳያይ ቢዘልም አየር ላይ እንዳለ ራሱን ለመግታት ሞከረ። ይህንንም ለመፈጸም 4 ወይም 5 ጫማ ያክል ቀጥ ብሎ ወደ ላይ ስለተወረወረ ቀድሞ ከተነሳበት ስፍራ ብዙም ሳይርቅ አረፈ። ሰው የሰው ግልገል ይታይሻል ጮኸ። ፊት ለፊቱ ቅርንጫፍ ይዞ የቆመው ድንቡሽ ፍጡር ፈጽሞ ተኩላ ዋሻ በምሽት ታይቶ የማይታወቅ እርቃኑን የሚውተረተር ጠይም ሕፃን ነበር። ቀና ብሎ የአብዬ ተኩላን ፊት እንደተመለከተም ይስቅ ጀመር። በእርግጥ ይሄ ሰው ግልገል ነው ስትል እምዬ ተኩሊት በጉጉት ጠየቀች። የሰው ግልገል አይቼም አላውቅም እኮ እስቲ ወዲያ አምጣው። ተኩሎች ልጆቻቸውን ሲያጓጉዙ የተካኑት ሙያ በመሆኑ ካሰኛቸው ድፍን እንቁላል እንኳን ሳይሰበር በጥርሳቸው ማጓጓዝ ይችላሉ። ስለዚህም ምንም እንኳን የአብዬ ተኩላ ጥርሶች የሕፃኑን ማጅራት ቆልፈው ቢይዙትም አንዲት ጥርስ እንኳን ሳትጭረው አንጠልጥሎ ግልገሎቹ መሃል አስቀመጠው። ውይ ምን ያክላል! እርቃኑን እኮ ሆኖ ደግሞ አይፈራም አለች እምዬ ተኩሊት በለሰለሰ አንደበት። ሕፃኑ ግልገሎቹን እየገፈታተረ ሞቃታማ ወደ ሆነው አካባቢ እየተቃረበ ነበር። እንዴ ራቱንም አብሯቸው እየበላ ነውሳ! ለካ የሰው ግልገል እንዲህ ኖሯል። ለመሆኑ ልጆቿ መሃል የሰው ግልገል ኖሯት የምታውቅ ተኩላ ትገኛለችን? ብላም ጠየቀች። ይህን ስለመሰለው ጉዳይ ሲያወሩ ሰምቻለሁ። በእኔ ዕድሜ ዘመን ወይም በእኛ መንጋ ውስጥ ግን ይህ ሆኖ አያውቅም አብዬ ተኩላ መለሰ። ጸጉር የሚባል ነገር ስለሌለው በመዳፌ ብዳብሰው እንኳን ሕይወቱ ታልፋለች። እንዲህም ሆኖ ግን ፍርሃት የሚባል ነገር አይታይበትም። አታይም እንዴት እንደሚያይ? ወዲያውኑ ሺርካን ጠፍጣፋ ግድንግድ ጭንቅላቱንና ትከሻውን ዋሻው በር ላይ ስለወተፈ ዋሻውን ጨለማ ወረሰው። ታባኩይም ከበስተጀርባው በለስላሳ ድምፁ አሁን ጌታዬ ልክ ኖት፣ እርሱ ውስጥ ነው የገባው ሲል ይሰማል። ዛሬስ ሺርካን ሊጠይቀን ቤታችን ድረስ መጥቷል። ኖር ኖር አለ አብዬ ተኩላ በፌዝ። አይኖቹ ግን በቁጣ ይጉረጠረጡ ነበር። ሺርካን ምን ትሻለህ ሲልም ጠየቀው። ግዳይን ነው የምሻው። ቤተሰቦቹ ሸሽተው ስላመለጡኝ እናንተ ዘንድ የተደበቀውን የሰው ግልገል አስረክቡኝ አለ ሺርካን። አብዬ ተኩላ እንዳለው ሺርካን እንጨት ቆራጮች ያቀጣጠሉት እሳት ላይ ጉብ በማለቱ የተቃጠሉት መዳፎቹ ስቃይ እጅግ አስቆጥቶት ነበር። ይሁን እንጂ የዋሻው በር ጠባብ በመሆኑ ወደ ውስጥ ዘልቆ ሊገባ አልቻለም። ስለዚህም በርሜል ውስጥ ካለ ሰው ጋር ሊታገል እንደሚሞክር ሰው እጆቹንና ትከሻውን ብቻ ማስገባት ከመቻሉ በስተቀር ከቶውኑ ምንም ማድረግ አልተቻለውም። ተኩሎች ነፃ ናቸው አለ አብዬ ተኩላም በምላሹ። ትዕዛዞችንም የምንቀበለው ከመንጋችን አለቃ እንጂ ከማንም ዝንጉርጉር ከብት በሊታ ፍጡር አይደለም። የሰውየው ግልገል የራሳችን ነው። ልንገድለውም ልምረውም እንችላለን። ምርጫው የኛ ብቻ ነው። እንደፈቀድን እንደ ምርጫችን እያልክ የምታፈዝብኝ ስለምንድን ነው? እኔ ኮርማ ገዳዩ ግዴታዬን ሰበስብ ዘንድ የአንተን ክርፋታ የሚወሻ ጎሬ እያሸተትኩ መገተር አለብኝ? ለመሆኑ የሚያናግርህ ማን መሆኑን አውቃል? እኔ ሺርካን ነኝ። የነብሩ ግሳት ዋሻውን ነጎድጓድ የወረደበት አስመሰለው። በዚህ ጊዜ እምዬ ተኩሊት ልጆቿን ከላዩ ላይ አውርዳ እንደ ወስፈንጠር ተወረወረች። ድቅድቅ ባለ ጨለማ ውስጥ የሚያበሩ 2 አረንጓዴ ጨረቃዎች የሚመስሉት አይኖቿም ከሚንተገተጉት የሺርካን አይኖች ጋር ተጋጩ። እኔ የምመልስልህ ደግሞ ራክሻ ሰይጣኗ ነኝ። የሰውየው ግልገል የራሴ ነው፣ የግሌ ነው። የሚገድለውም የለም። መንጋችን ውስጥ አድጎ አብሮን ያድንም ዘንድ እናስተምረዋለን። በመጨረሻም ትሰማኛለህ? በመጨረሻም እንዳንተ አይነቶቹን ቁራሪት በሊታዎች፣ አሳገዳዮችና ራቁታቸውን የሚሄዱ ግልገሎችን አዳኞችን የገቡበት ቀዳዳ ገብቶ ይጨርሳቸዋል። አሁን ከፊት ጥፋ። በገደልኩት ሳምብሁር ስም እምላለሁ። እኔ እንዳንተ የኮሰመኑ ከብቶችን አልበላም። አንተ የእሳት ትራፊ ሆንክ የዱር ድመት። ከወትሮ ይበልጥ ተሰናክለሃልና ተመልሶ ወደ እናትህ ሂድ፣ ጥፋ አለችው። አብዬ ተኩላ ባለቤቱን በመገረም ተመለከታት። እርሷን ለማግባት ከ5 ተኩላዎች ጋር መፋለሙም ትውስ አለው። ለዚህም ነው የመንጋው አባላት ሰይጣኗ የሚል ቅጽል ያወጡላት። ሺርካን ከአብዬ ተኩላ ጋር ቢሆን ኖሮ መፋለሙን ባልጠላም ነበር። እምዬ ተኩሊትን ግን መቋቋም እንደማይሆንለት ተገነዘበ። አሁን ያሉበት ሁኔታ ለእርሷ አመቺ ስለሆነም እስከ ሞት ድረስ እንደምትታገለው አወቀ። ስለዚህም እያጓራ ከዋሻው በር ገለል አለ።
ጥቂት ራቅ እንዳለ ግን ግድ የለም ውሻ በቀዩ ይጮህም አይደል? መንጋው በሚሰበሰብበት ወቅት ግን የሰው ግልገሎችን በማደጎ ልጅነት ስለማሳደጋችሁ የምትሉትን እናያለን። ግልገሉ እንደው የኔ ነው። በመጨረሻም ለኔው ጥርሶች መዳረጉ አይቀርም። ቆይ አሳይሻለሁ፣ ብሩሽ ጭራ ሁሉ ሌቦች ሲል ጮኸ። የእምዬ ተኩሊት ትንፋሽ እየተቆራረጠ ግልገሎቿ ማሌዳ ተዘረረች። አብዬ ተኩላም ሐዘን በተሞላበት አንደበት ሽርካን በመጨረሻ የተናገረው እውነት ነው፣ የሰውየውን ግልገል መንጋው ማየት ይኖርበታል። ታዲያ እንዲህም ሆኖ ልታሳድጊው ትፈልጊያለሽን? በማለት ጠየቃት። አሳምሬ አሳድገዋለሁ፣ በምሽት ተርቦ እርቃኑን ወደ እኔ መጥቷልና። እንዲያም ሆኖ ፍራቻ የሚሉት ነገር ፈጽሞ አይታይበትም። ታየዋለህ፣ ከመቼው አንዱን ልጄን ወደ ጥግ እንደገፈተረው። ግልገሉን እኛ ባናገኘው ኖሮ ይህኔ ያ አንካሳ ከብት በሊታ ገድሎት ወደ ዋይን ጉንጋ በሸሸና እኛንም መንደርተኞቹ በጨፈጨፉን ነበር። ታሳድገዋለሽ ወይ ነው ያልከኝ? አሳምሬ አሳድገዋለሁ። ተኛ የኔ ሚጢጥ እንቁራሪት፣ ከእንግዲህም መጠሪያ ስምህ ሞግሊ እንቁራሪቱ ይሆናል። አይዞ፣ ሽርካን እንዳሳደደ ሁሉ አንተም እርሱን የምታሳድድበት ጊዜ ይመጣል አለች እምዬ ተኩሊት። መንጋችንስ ምን ይለናል? አለ አብዬ ተኩላ። በዱሩ ሕገ ደንብ ውስጥ በግልጽ እንደተቀመጠው ማንኛውም ተኩላ በሚያገባበት ወቅት ከትውልድ መንጋው ተለይቶ መሄድ ይችላል። ይሁንና ግልገሎቹ መውተርተር በጀመሩ ጊዜ ፈጥኖ ወደ መንጋው ምክር ቤት የማቅረብ ግዴታ አለበት። ይህም ስነ ስርዓት የሚካሄደው በየወሩ ሙሉ ጨረቃ በምትወጣበት ጊዜ ሲሆን ዓላማውም አዲሶቹ ተኩሎች ከዘመዶቻቸው ጋር እንዲተዋወቁ ለማድረግ ነው። ከትውውቁ በኋላም ግልገሎቹ ወደ ፈቀዱበት የመሄድ ነፃነት አላቸው። የመጀመሪያ ግዳያቸውን ጥንቸል፣ የሜዳ ፍየል ወዘተ እስከ ጣሉ ድረስም ከትላልቆቹ ተኩላዎች ውስጥ አንዱ ቢገድላቸው ከተጠያቂነት አይድንም። የሚሰጠውን ፍርድ የሞት ቅጣት ይሆናል ይላል ሕገ ደንቡ። ይህም የተገባ ፍርድ ነው ወዳጄ። አብዬ ተኩላ ግልገሎቹ መውተርተር እስኪጀምሩ ጥቂት ቀናት ከቆየ በኋላ የመንጋው ስብሰባ በሚደረግበት አንድ ምሽት ሞግሊንና እምዬ ተኩሊትን እንዲሁም ልጆቹን አስከትሎ ወደ ምክር ቤቱ መንበር ሄደ። መንበረ ምክር ቤቱ የተቆረቆረው በርካታ ተኩላዎችን መደበቅ ይችል ዘንድ በአያሌ ድንጋዮችና ትላልቅ ቋጥኞች በተሸፈነ ኮረብታ አናት ላይ ነበር። ታላቁና ቆራጡ አኬላም መንበሩ ላይ በቁመቱ ሙሉ በሆዱ ተኝቷል። መንጋውን በጥበብና ኃይል ሲገዛ ከኖረው ታላቁ አኬላ በታችም 40 ወይም ከዚያ በላይ የሚሆኑ የተለያዩ ቀለሞችና ግዝፈት ያሏቸው ተኩሎች ተቀምጠዋል። ከነሱም ውስጥ ብቻቸውን አንድ አጋዘን የሚዘረጥጡት ዝንጉርጉር ጠብደል ተኩላዎችና 3 ዓመት የሚሆናቸው ጥቋቁሮችና አንድ አጋዘን መዘርጠጥ ቀላል የሚመስላቸው ሕፃናት ተኩላዎችም ይገኙባቸዋል። ቆራጡ ተኩላ አኬላ ይህን መንጋ ለ1 ዓመት ሲመራ ቆይቷል። አኬላ በወጣትነት ዘመኑ 2 ጊዜ ይዘውት ስለነበሩትና አንድ ጊዜም ክፉኛ ቀጥቅጠውት የሞተ መስሏቸው ስለተዉት የሰው ልጆች ባህሪና ልማድ ብዙ ያውቃል። መንበረ ምክር ቤቱ ዙሪያ የተኮለኮሉት ተኩሎች ብዙም አያወሩም ነበር። በእናቶቻቸውና አባቶቻቸው ተከበው ከተቀመጡት ግልገሎች መሃል አንዱ ሌላው ላይ እየተንደባለሉ ይጫወታሉ። አልፎ አልፎም ጠና ያለ ተኩላ ተነስቶ ይሄድና ከግልገሎቹ አንዱን አንስቶ በደንብ ካጠናው በኋላ ኮቴውን ሳያሰማ ተመልሶ ይቀመጣል። አንዳንዴም እናቶች ግልገሎቻቸው ከሌሎች ግልገሎች ያነሰ እንክብካቤ እንዳልተደረገላቸው ለማረጋገጥ ግልገሎቻቸውን ነጠላ አድርገው ጨረቃ ብርሃን ላይ ያስቀምጧቸዋል። ብዙም ሳይቆዩ ግን አኬላ ሕገ ደንቡን በሚገባ ታውቁታላችሁ፣ ሕገ ደንቡን በሚገባ ስለምታውቁትም የተባረካችሁ ሁኑ ሲል ጮኸ። በስጋት የተዋጡትም እናቶች ጩኸቱን በማስተጋባት ተባረኩ ተኩሎች ሆይ የተባረካችሁ ሁኑ አሉ። በመጨረሻም አብዬ ተኩላ ተራው ደርሶ ሞግሊ እንቁራሪቱን ወደ መሃል በወሰደው ጊዜ እምዬ ተኩሊት አንገት ዙሪያ አቀምቅሞ የነበረው ፀጉር ቀጥ ብሎ ቆመ። ሞግሊ እንቁራሪቱ ግን እየሳቀ በጨረቃዋ ብርሃን ውስጥ በሚያብረቀርቁት ጠጠሮች ይጫወት ነበር። አኬላ ጭንቅላቱን እንኳ ከመዳፎቹ ሳያቀና በተሰላቸ ድምፅ ተባረኩ ሲል ጮኸ። በዚህን ጊዜ የታፈነ ግሳት ከድንጋዮቹ በስተጀርባ ተሰማ። ድምፁ የሽርካን ነበር። ግልገሉ የኔ ስለሆነ መልሱልኝ፣ ነፃዎቹን ሕዝቦችስ ከሰው ግልገል ጋር ምን ያዛምዳቸዋል? የሚለውም አላዛኝ ጩኸት በእርግጥ የሽርካን ነበር። አኬላ ግን አቤቱታውን እንኳን ለመስማት ጆሮውን አላላወሰም። እንደዋዛ ተባረኩ ተኩሎች፣
ነፃዎቹ ሕዝቦች ከነፃ ሕዝብ የሚመጣ ትእዛዝን እንጂ ከዚያ ውጭ ለሚመጣው ሁሉ ደንታ ይኖራቸዋልን? ተባረኩ ብሎም ስነ ሥርዓቱን ቀጠለ። ሆኖም ከተክሎቹ መሃል የማጓጎር ድምፅ በብዛት ተሰማ። ወዲያውም አንድ የ4 ዓመት ተኩላ ለነፃዎቹ ሕዝቦችስ የሰው ግልግል ምናቸው ነው ሲል የሺርካንን ጥያቄ ደገመው። በዱሩ ሕገ ደንብ መሠረት የአንድ ግልገል ተቀባይነት በመንጋው ዘንድ አወዛጋቢ ሆኖ ከተገኘ ከእናቱና ከአባቱ በስተቀር ከመንጋው ውስጥ ቢያንስ የ2 አባላትን ድጋፍ ማግኘት አለበት። እንግዲያውስ ይህን ግልገል ደግፎ የሚናገር አለን ሲልም አኬላ መንጋውን ጠየቀ። እርሱን ደግፎ የሚናገር አለ ብሎ ጥያቄውን ደገመው። መልስ የሰጠ አልነበረም። በዚህ ጊዜ እምዬ ተኩሊት አስፈላጊ ሆኖ ከተገኘ በሕይወቷ የመጨረሻ ለሚሆነው ጦርነት መዘጋጀት ጀመረች። ይሁንና የመንጋውን ምክር ቤት ስብሰባ እንዲካፈል የተፈቀደለት ብቸኛው ፍጡር ባሉ ተነሳ። እንቅልፋሙ ድብ የተኩላዎቹን ግልገሎች የዱሩን ሕገ ደንብ የሚያስጠና መምህር ነው። ለውዝና ስራስሮች እንዲሁም ማር ብቻ ስለሚበላ የፈቀደው ስፍራ እንደ ልቡ የሚዘዋወረው አዛውንቱ ባሉም በሁለት እግሮቹ ቆሞ በሻከረ ድምፅ መናገር ጀመረ። የሰው ግልገል አይደለም ያላችሁት? እኔ እርሱን እደግፈዋለሁ። የሰው ግልገል የሚያስከትለው ጉዳት የለም። የንግግር ተሰጥኦ ባይኖረኝም እውነቱን ነው የምነግራችሁ። የመንጋው አባል እንዲሆን ፍቀዱለት። ከዚያም ሁሉን ነገር እኔው ራሴው አስተምረዋለሁ ብሎ ተቀመጠ። አንድ ተጨማሪ ድጋፍ ያስፈልገዋል አላኬላ። ባሉ የመሰለውን ተናግሯል። እርሱም የልጆቻችን አስተማሪ መሆኑን አትርሱ። ታዲያ ባሉን የሚደግፈው አለ። ወዲያውኑ ተኩሎቹ የሰሩት ክብ ቅርጽ መሃል ጥቁር ጥላ ወደቀ። እንግዳው ፍጡር ጥቁሩ ግስላ ባግሄራ ነበር። አልፎ አልፎ ከተጋደመበት ሐር ከመሰለው ሽንትርትር በስተቀር ሁለመናው ጥቁር ቀለም የፈሰሰበት አውሬ ይመስላል። ባግሄራን ሁሉም ያውቁታል፣ ሁላቸውም ይፈሩታል። ባግሄራን ደፍሮ የሚናገረው አልነበረም። ምክንያቱም የታባኩን ሸረኛነት፣ የደነበረ ኮርማን ጉልበት፣ የቆሰለ ዝሆንን አጥፊነት ጠቅልሎ የያዘ ኃይለኛ ፍጡር ነውና። እንዲያም ሆኖ ግን አንደበቱ ከዛፍ እንደሚንጠባጠብ የዱር ማር የጣፈጠና ቆዳውም ከስስ ላባ ይበልጥ የሚደላ ነበር። አኬላ ሆይ እንዲሁም እናንተ ነፃ ሕዝቦች ብሎ በማጓራት ንግግሩን ጀመረ። ስብሰባችሁ ላይ የመናገርም ሆነ የመገኘት መብት የለኝም። ይሁንና በድሮ ሕገ ደንብ መሠረት አዲሱን ግልገል የመግደልን ጉዳይ እስካልተመለከተ ድረስ የግልገሉን ሕይወት ለማትረፍ ተገቢው መስዋዕት ከተከፈለ በመንጋው ዘንድ ተቀባይነትን ሊያገኝ ይችላል ይላል። መስዋዕቱን ማን ማቅረብ እንዳለበት ግን ሕጉ በውል አይገልጽም። ተሳስቻለሁ? ቀጥል አሉ ምንጊዜም ረሃብተኞች የሆኑት ወጣት ተኩሎች። ባግሄራን አድምጡት። በእርግጥም በሕገ ደንቡ መሠረት ግልገሉን ልንምረው ይቻለናል እያሉም መጮህ ቀጠሉ። ባግሄራ ግን በእናንተ ስብሰባ ላይ የመናገር መብት እንደሌለኝ ስለማውቅ እሄድ ዘንድ ፈቃዳችሁን እጠይቃለሁ በማለት አቋረጣቸው። ግዴለም ተናገር ሲሉ 20 ድምጾች በአንድነት ጮኹ። እርቃኑን ያለ ግልገልን መግደል ወራዳ ምግባር ነው። ከዚህም በተጨማሪ ባደገ ጊዜ ጎበዝ አዳኛችሁ ሊሆን ይችላል። ባሉ የመሰለውን ተናግሯል። በእርሱ ላይ የሚጨምረው ነገር ቢኖር አንድ ወይፈን ብቻ ነው። ወይፈኑም ወፍራምና ከሩብ ኪሎ ሜትር ክልል ውስጥ ባልራቀ አካባቢ የተገደለ ትኩስ ፍሪዳ መሆን አለበት። በሕጉ መሠረት የሰውየውን ግልገል እንደ አንድ የመንጋ አባል እንቀበለው ዘንድ ይህ ከተሟላ ምንም የሚያግደን ነገር አይኖርም። ይህ የሚያዳግት ነውን? ሲልም ጠየቀ። ርቃኑን የሚሄድ እንቁራሪት ምን አይነት ጉዳት ሊያደርስብን ይችላል? ከመንጋው ሊቀላቀል ይችላል። ወይፈኑ ታዲያ የታለ ባግሄራ? ተቀብለነዋል የሚል ጩኸት ወዲያውኑ በርክቶ ተሰማ። በዚህን ጊዜ ተባረኩ ተኩሎች ሆይ ተባረኩ በማለት አኬላ ቡራኬ አሰማ። ተኩሎቹ ሞግሊን ተራ በተራ እየቀረቡ ሲመለከቱት እርሱ ግን ልብም አላላቸው። በጠጠሮቹ መጫወቱን ቀጥሎ ነበርና ቀና ብሎም አላያቸውም። ስነ ሥርዓቱ እንዳበቃ ተኩሎቹ በሙሉ የተገደለውን ወይፈን ሊበሉ ኮረብታውን እየተንደረደሩ ወረዱ። መንበራው አካባቢ የቀሩትም አኬላ፣ ባግሄራ፣ ባሉና የሞግሊ ዘመዶች ብቻ ነበሩ። ሞግሊ ስላልተሰጠው ክፉኛ የተበሳጨው ሺርካንም ጨለማ ውስጥ ሲያገሳ ይሰማል። አዎን ጮክ ብለህ ብታገሳ ይሻልሃል አለ ባግሄራ በዝግታ። ይህ አሁን እርቃኑን የምታየው ትንሽ ነገር ልዩ ቃና አውጥተህ እንድታጓራ የሚያደርግ ጊዜ ሩቅ አይሆንም። ይህ ካልተፈጸመ ግን እኔ በርግጥ
ስለ ሰው ልጅ ምንም አላውቅም ማለት ነው እያለም በለሆሳስ ሲናገር ነበር። ግሩም ሥራ ነው የሠራው ባጌራ አለ አኬላ አቋርጦት። የሰው ልጆችና አገልግሎቻቸው በጣም ብልሆች ናቸው። ስለዚህም አጋራችን የሚሆንበት ጊዜ ይመጣ ይሆናል። እውነት ነው፣ በችግርህ ጊዜ ሊደርስልህ ይችላል። እንደምታውቀው መንጋውን ለዘላለም መግዛት አይቻልምና ሲል ባጌራም ተናገረ። አኬላ ግን አልመለሰለትም። የመንጋ መሪ የሆነ ሁሉ ጉልበቱ ሟሾ እየደከመና እየጃጀ ሲመጣ በብጤዎቹ ተገድሎ በቦታው ሌላ መሪ እንደሚተካና እርሱም እንደገና የወር ተራውን እንደሚጠብቅ እያሰበ በመገረም ላይ ነበር። በመጨረሻ ግን አብዬ ተኩላን በል ውሰደውና ከነፃው ሕዝብ እንዳንዱ የተገባውን ትምህርት እየሰጠ አሳድገው ብሎ አሰናበተው። በዚህ አይነት ነበር ሞግሊ የሲኦንን የተኩላ መንጋ የተቀላቀለው፣ በአንድ ወይፈን ዋጋና በባሉ ቀና አስተያየት። ከዚያን ጊዜ ወዲህ ሞግሊ ያሳልፋቸውን 11 አስገራሚ ዓመታት በዓይነ ሕሊናችን ተመልክተን ብንዘላቸው የተሻለ ይሆናል። በዝርዝር ቢጻፉ ብዙ መጽሐፍት ሊወጣቸው ይችላልና። ተኩላዎቹ ሞግሊን በአካል ቀድመውት ቢያድጉም እንኳን ከግልገሎቹ እንዳንዱ ሆኖ አደገ። አብዬ ተኩላም በዱር ሕይወቱ ውስጥ ሊያውቅ የሚገባውን ሁሉ አስተማረው። የእያንዳንዷን ቅጠል ኩሽኩሽታ፣ የየቀኑን ሞቃታማ የምሽት አየር አነፋፈስ፣ የእያንዳንዷን ጉጉት ዝማሬና እያንዳንዷ የሌሊት ወፍ ዛፍ ላይ በምትሰፍርበት ወቅት የምታሰማውን ጭረት፣ እንዲሁም እያንዳንዱ ዓሣ ኩሬ ውስጥ ዘላ ስትገባ የምታሰማውን የመንቦራጨቅ ድምፅ ለይቶ ከየዕለት ተዕለት ሕይወቱ ጋር እስኪያዋሃድም ድረስ አብዬ ተኩላ አስፈላጊውን ትምህርት ሰጠው። ትምህርት በማይኖረው ጊዜ ሞግሊ ፀሐይ ላይ ወጥቶ ይተኛል። ከእንቅልፉ እንደነቃም ያገኘውን ይበላና ተመልሶ ይተኛል። ሰውነቱ በቆሸሸ ወይም በሞቀው ጊዜ ደግሞ ጫካ ውስጥ ካሉት ኩሬዎች ውስጥ ገብቶ ይዋኛል። ማር ሲያምረውም የኔታ ባሉ ማርና ለውዝ የጥሬ ስጋን ያክል እንደሚጣፍጡ ነግሮት ስለነበረ ዛፍ ላይ ወጥቶ ይበላል። ዛፍ እንዴት እንደሚወጣ ያስተማረውም ባጌራ ነበር። ባጌራ አንዱ ቅርንጫፍ ላይ ይጋደምና ትንሽ ወንድሜ ወዲህ ና ይለዋል። ወደ መጀመሪያው ግንድም ሞግሊ ፈራ ስለነበር እንደ ሐኬተኛ ሁሉ ግንድ ላይ መጣበቅ አዘውትሮ ነበር። በኋላ ግን ከግራጫ ጦጣ በሚስተካከል ድፍረትና ቅልጥፍና ከቅርንጫፍ ወደ ቅርንጫፍ ይወረወር ጀመር። ይሁንና ሞግሊ አብዛኛውን ጊዜ ከተክሎቹ መዳፎች ውስጥ የሚያሰቃዩአቸውን ረጃጅም እሾሆች መንግሎ በማውጣት ከስቃይ ይገላግላቸው ነበር። ይህም ትልቅ ውለታ ነበር፣ ምክንያቱም ተክሎቹን ብዙ ጊዜ የሚያጠቃቸው እሾህ ነውና። ምሽት በደረሰ ጊዜ ሞግሊ ኮረብታውን ወርዶ ወደ ታረሱት እርሻዎች ያቀናል። እዚያም ጎጆዎቻቸው ውስጥ ተቀምጠው ያሉትን መንደርተኞች በመገረም ሲመለከት ይቆያል። ይህም ሆኖ ግን ሰዎችን ፈጽሞ አያምንም ነበር፣ ምክንያቱም ባጌራ ዱሩ መሃል በጥበብ የተደበቀን ሳጥን አሳይቶት ወጥመድ መሆኑን ገልጦለት ነበርና። ሞግሊን ከሁሉም በላይ የሚያስደስተው ጨለማና ሞቃታማ ወደ ሆነው የዱር እምብርት ሄዶ ከባጌራ ጋር መንሸራሸር፣ ድብርታሞቹን ቀናትም አብሮት ተኝቶ ማሳለፍና እንዲሁም በምሽት ባጌራ ሲያድን ማየቱ ነበር። ባጌራ በራበው ጊዜ በመንገድ ያገኘውን ሁሉ ገድሎ ይበላ ነበር። ሞግሊም እንዲሁ ከአንድ እንስሳ በስተቀር ያገኘውን ሁሉ ይገድል ነበር። ይህም የሆነበት ምክንያት ሞግሊ ነፍስ እንዳወቀ ባጌራ ከብቶችን ፈጽሞ መግደል እንደሌለበት ስላስረዳው ነበር። በእርግጥም ወደ መንጋው የተቀላቀለው በኮርማ ሕይወት ልዋጭ ስለሆነ ታዳጊዎቹን ማጥቃት የተገባ አልነበረም። ስለዚህም ባጌራ በዱር ያለው ሁሉ ተሰጥቷል፣ ክንድ ሊደቁስ የሚችለውንም ሁሉ ታድን ዘንድ ተፈቅዶልሃል። የከብት ዘር ግን ልጅም ሆነ አሮጌ ልትገድል ወይም ልትበላ አይገባም። ይህም የዱሩ ሕገ ደንብ ነው ሲል አስጠነቀቀው። ሞግሊም ሕገ ደንቡን ሊያከብር ተስማማ። ሞግሊ በፍጥነት አደገ። ስለሚበላው ነገር ካልሆነ በስተቀር ስለ ትምህርቱ እንኳን እንደማያስብ ታዳጊ ወጣት ሁሉ ሞግሊም ጠንካራና መለሎ ጉብል ወጣው። እምዬ ተኩሊት ከአንዴም ሁለቴ ሺርካን የሚታመን ፍጡር አለመሆኑንና አንድ ቀንም ሺርካንን መግደል እንዳለበት ነግረዋለች። የተኩላ ልጅ ቢሆን ኖሮ ይህን ምክር ለቅንጣት ታክል ጊዜ እንኳን ከጭንቅላቱ ባላወጣውም ነበር። ሞግሊ ግን ልበቢስ ጎረምሳ ስለነበረ የነገረችውን ሁሉ ፈጽሞ ረሳው። ይሁንና ሺርካን
ሞግሊ ወደሚኖርበት ዱር አዘውትሮ ይመጣ ነበር። አኬላን ዕድሜ እየተጫጫነውና አቅሙ እየደከመ መምጣቱን የተገነዘበው አንካሳ ነብር ከትናንሾቹ ተኩሎች ጋር ወዳጅነትን መሰረተ። ትናንሾቹ ተኩሎችም ትርፍራፊ ለማግኘት ሲሉ ተወዳጁት። ይህንንም ድርጊት አቅሙ ይፈቅድለት ኖሮ አኬላ ፈጽሞ ባገደውም ነበር። ግን አልሆነም። ስለዚህም ሽርካን ትራፊውን ለተኩሎች ካበላ በኋላ እነርሱን የመሰሉ ማለፊያ ወጣት አዳኞች እንደምን በአንድ ሙትቻ ተኩላና የሰው ግልገል እየተመሩ መኖር እንደቻሉ ሁልጊዜ የሚገረም መሆኑን ይገልጽላቸዋል። የተፈሳው የተተነፈሰው ሁሉ የማያመልጠው ባግሄራም ስለዚህ ጉዳይ አሳሳቢነት ከአንዴም ሁለቴ ለሞግሊ ነግሮት ነበር። ሽርካን ሊገለው እንደሚፈልግና አመቺ ሁኔታ እስኪፈጠርለትም አድፍጦ በመጠባበቅ ላይ ያለ መሆኑንም አዋይቶታል። ሞግሊ ግን ነገሩን አቃሎ እየሳቀ መንጋው ሁሉ የኔ አጋር ነው፣ በዚህ ላይ አንተ አለህልኝ፣ የኔታ ባሉም ምንም እንኳ ሰነፍ ቢሆንም ለኔ ሲል አንድ ሁለት ቡጢ መሰንዘሩ አይቀርም፣ ታዲያ ይህ ሁሉ ረዳት እያለኝ ስለምን እሰጋለሁ ሲል ይመልሳል። ከዕለታት ባንዱ በቃማ ቀን ባግሄራ አዲስ ሐሳብ መጣለት። ሐሳቡን ያመነጨው ጃርቱ ሳይ ካወራለት ወሬ በመነሳት ሳይሆን አይቀርም። ግራም ነፈሰ ቀኝ ሞግሊና ባግሄራ ጥቅጥቅ ካለው ዱር እንደደረሱ ሞግሊ ጥቁርና ውብ የሆነውን ባግሄራ ተንተርሶ ጋደም አለ። በዚህ ጊዜም ባግሄራ ትንሽ ወንድሜ ሆይ ሽርካን ጠላትህ መሆኑን ስንት ይኖራል የነገርኩ ሲል ጠየቀው። እዚህ ዘንባባ ላይ ያሉትን ፍሬዎች ያክል ጊዜ ነው የነገርከኝ ብሎም ሞግሊ መለሰ። ቁጥር አያውቅም ነበርና። ባግሄራ ምን አባት ያደርገኛል ብለን የተጨነቅከው? ይልቅስ እንቅልፍ ተጫጭኖኛል ልተኛበት። የሽርካን ረጅም ጭራና ጉራው እንደሆኑ አብረውትን የተፈጠሩት ማኦጣውስን አይተህ ማየት ነው አለውና ዘና አለ። አይደለም፣ ይህ የመተኛ ጊዜ አይደለም ትንሽ ወንድሜ። ይህንም የኔታ ባሉ ያውቃል፣ መንጋው ያውቃል። ላንተም ቢሆን ታባኩይ ሁኔታውን ገልጾልሃል። በእርግጥ ታባኩይ እኔ ዘንድ ከመጣ ረጅም ጊዜ አልሆነም። ሆኖም እርቃንህን እንኳን የማትሸፍን የሰው ግልገል ነህ እያለ ስለዘለፈኝ ለወደፊት ጸባዩን ያሻሽል ዘንድ በጭራው አንጠልጥዬ 2 ጊዜ ከዘንባባ ዛፍ ጋር አጋጨሁት ብሎ ሳቁን ለቀቀው። ተሞኝታል ወዳጄ። ታባኩይ ምንም እንኳን ተንኮለኛ ቢሆንም በጥብቅ የሚመለከትን ጉዳይ በገለጸልህ ነበር። ነገሮችን አስተውል፣ ዓይንህን ክፈት እንጂ ትንሽ ወንድሜ። ሽርካህን ዱር ውስጥ ሊገልህ ፈጽሞ አይደፍርም። ይሁንና አኬላን እርጅና እየተጫጫነው መሆኑን አትርሳ። አጋዘን እንኳን መግደል የማይችልበት ጊዜም እየተቃረበ ስለሆነ ከስልጣን መወገዱ አይቀርም። ምክር ቤቱ በቀረብክበት ጊዜ አየሁም ተኩሎች አብዛኞቹ አርጅተዋል። ወጣቶቹ ተኩሎች እንደሆነ ሽርካህን ባስተማራቸው መሰረት የሰው ግልገል መንጋችን ውስጥ ሊኖር አይገባም ባይ ናቸው። አንተም እንግዲህ ከጥቂት ጊዜ በኋላ ሙሉ ሰው ትሆናለህ አለው ባግሄራ። ታዲያ ወንድሞቹ መካከል ይመላለስ ዘንድ የማይፈቀድለት ፍጡር ምን ይበጀዋል ሲል ሞግሊ ጠየቀ። እድሩ ተወለድኩ፣ የድሩን ሕገ ደንብም አክብሬ ኖርኩ። ከመዳፎቹ ውስጥ እሾህ ያላወጣውለት ተኩላ ከቶውኑ መንጋው መሃል አይገኝም። በእውነት ስለ እውነት ወንድሞቼ ናቸው። ከእነሱስ መለየት እንደምን ይቻለኛል አለ። ባግሄራ በረጅሙ ከተንጠራራ በኋላ ዓይኖቹን ገርበብ አድርጎ ትንሽ ወንድሜ እጅህን ዘርጋና ከመንጋጋይ በታች ያለውን ስፍራ ዳብስ አለው። ሞግሊም ጠንካራና ጠይም እጁን ዘርግቶ ሲዳብስ በሐር ጸጉር የተሸፈነው መንጋጭላ በታች ችምችም ባለ ጸጉር የተሸፈኑት ጠንካራ ማላማያ ጡንቻዎቹ መሃል አንዲት ትንሽ ጠባሳ አገኘ። እኔ ባግሄራ ይህን የአንገትጌ የክሳድ ምልክት ተሸክሜ እንደምኖር የሚያውቅ ፍጡር በዱሩ ውስጥ የለም። የተወለድኩት ሰዎች መሃል ነው ትንሽ ወንድሜ። እናቴ ያረፈችውም ኦዴይፖር በሚገኘው የንጉሱ ቤተ መንግስት ቅጥር ግቢ ነው። እርቃንህን ምክር ቤት ባቀረቡ ጊዜ መስዋዕት ከፍዬ ያዳንኩም ይህንኑ የሰዎች ውለታ በማሰብ ነው። እና ይኸውልህ እኔም የተወለድኩት ሰዎች መሃል ነበር። ዱር የሚባል ነገርም አሳይተውኝ አያውቁም። በብረት አጥሮች ከበው በመጥበሻ እያበሉ ለረጅም ጊዜ አቆዩኝ። በመጨረሻ ግን ግስላው ባግሄራ መሆኔ ታወቀኝ። በዚህን ጊዜም ፈጽሞ የሰው አሻንጉሊት ልሆን እንደማይገባ ስለተረዳው ኮሾ ቁልፋቸውን በአንድ ጥፊ አነካክቼ ወደዚህ መጣው። የሰዎችን መንገድ በማወቄም እነሆ በዱር ውስጥ ከሽርካን ይልቅ ተከብሬ እኖራለሁ። አይደለም እንዴ? እንዴታ! ከሞግሊ በስተቀር የዱር አራዊት ሁሉ ባግሄራን ይፈራሉ ሲልም ሞግሊ መለሰ። አንተማ የሰው ልጅ ነህ አለ ጥቁሩ ግስላ በለሰለሰ አንደበት።
እኔ ወደ ዱሬ እንደተመለስኩ ሁሉ አንተም በመጨረሻ ወደ ወንድሞች የሰው ልጆች ዘንድ መመለስ ይኖርብሃል። በእርግጥ ይህም የሚሆነው ምክር ቤቱ ስብሰባ ላይ ካልተገደልክ ነው። ለምን? ምን ስላደረግኳቸው ነው ሊገድሉኝ የሚፈልጉት? በማለት ሞግሊ ጠየቀ። ተመልከተኝ አለው ባግሄራ። ሞግሊም ትክ ብሎ ተመለከተው። ከግማሽ ደቂቃ በኋላ ግን ታላቁ ግስላ ፊቱን አዞረ። ክብደቱን ከተንተራሰው መዳፍ ወደ ሌላኛው እየለወጠም ምክንያቱ ይሄ ነው ወዳጄ፣ ሰዎች መካከል ተወልጄ ያደግኩት እኔ እንኳን ትክ ብዬ አይኖችን መመልከት ተስኖኛል። በእርግጥ እኔ ስለምወድህ በዚህ አላፍርም፣ አልቆጣምም። እነርሱ ግን አይኖችን ለማየት ባለመቻላቸው ይጠሉሃል። ትንሽ ወንድሜ ብልህ ስለሆንክ ይጠሉሃል። ከመዳፎቻቸው መሃል እሾህ ፈልፍለ ማውጣት በመቻልህ ይጠሉሃል። ሰውም ስለሆንክ ይጠሉሃል። ይህን ሁሉ አላወቅኩም ነበር አለ ሞግሊ በትካዜ። ፊቱም በሐዘን ተወረረ። ብልህ ልትሆን ይገባል። አኬላ ግዳዩን መጣል በተሳነው ጊዜ በአሁኑ ወቅትም ማደን ምን ያክል አዳጋች እየሆነበት እንደመጣ አንተም ራስህ ታውቃለህ። መንጋው በእርሱና ባንተ ላይ ይነሱባቸዋል። ምክር ቤቱን ሰብስበውም ያው መቼስ ብሎ ባግሄራ እንደመተከዛለና ወዲያውኑ ግን እመር ብሎ ቆሞ በቃቶ መፍትሄውን አግኝቼልሃለሁ አለው። አሁኑኑ ፈጥነህ ሸለቆው ውስጥ ወደሚኖሩት ቤቶች ሂድና በዚያ የሚያፈሩትን ቀይ አበባ ይዘህ ተመለስ። በችግርህ ጊዜ ከኔም ሆነ ከባሉ እንዲሁም ከምትወደው መንጋ ይበልጥ የሚያስተማምን ጓደኛ ይሆናልና ቀዩን አበባ ፈጥነህ አምጣ ሲል ባግሄራ መከረው። ባግሄራ ቀይ አበባ ሲል እሳት ማለቱ ነበር። የዱር አራዊቱ እሳትን በመጠሪያ ስሙ ማንሳት ፈጽሞ አይፈቅዱም። ፍርሃታቸውም ወሰን የለሽ በመሆኑ እርሱን ለመግለጽ ያወጡለት ስም የለም። ቀይ አበባ ነው ያልከኝ? እርሱማ ቀኑ ደንገዝገዝ ሲል መንደሮች ውስጥ ይበቅላሉ እኮ። ምን ችግር አለው ብለህ ነው? ጥቂት ይዤ እመጣለሁ። እንዲያ ነው ገና አሁን የሰው ግልገል መሰልክ አለ ባግሄራ በኩራት። ታዲያ የሚበቅለው ትንሽ ማሰሮች ውስጥ መሆኑንም አትዘንጋ። በል አሁን ፈጥነህ አምጣና ለችግርህ እንዲሆን ካጠገብህ አትለየው። በእጄ እሄዳለሁ። ሆኖም ወዳጄ ባግሄራ በእርግጥ ብሎ ሞግሊ አንድ እጁን ሰደደና የግስላውን ውብ አንገት አቅፎ ትላልቅ አይኖቹን አተኩሮ እየተመለከተ በእርግጥ የዚህ ሁሉ ደባ ጠንሳሽ ሽርካን መሆኑን ታረጋግጥልኛለህ ሲል ጠየቀው። ትንሽ ወንድሜ ነፃ ሊያወጣኝ በተሰበረው ቁልፍ እምልልሃለሁ፣ እርግጠኛ ነኝ። እንግዲያውስ እኔም ከመንጋው እቀላቀል ዘንድ በተሰዋልኝ ኮርማ ስም እምልልሃለሁ። ሽርካን የሚገባውን ከዚያም በላይ ሳይሆን አይቀርም ቅጣቱን እሰጠዋለሁ ብሎ ሞግሊ እየሮጠ ሄደ። እንዲያ ነው የሰው ልጅ አለ ባግሄራ ከተኛበት። ምስኪኑ ሽርካን ከ10 ዓመት በፊት ካደረገው የእንቁራሪት አደን የከፋ ስህተት ፈጽሞ አያውቅም በማለት ለብቻ ያወራ ጀመር። ሞግሊ ጫካዎቹን እያቆራረጠ በፍጥነት ይሮጥ ስለነበረ የልቡ ትርታ ክፉኛ እየጨመረ መጣ። በመጨረሻ ግን የምሽቱ ጭጋግ እንደገለጠ ዋሻው ስለደረሰ ሸለቆውን ቁልቁል ተመለከተው። ዋሻው ውስጥ ግልገሎቹ አልነበሩም። ከዋሻው ጥግ የነበረችው እምዬ ተኩሊት ግን አተነፋፈሱን በመስማት ብቻ እንቁራሪቱ ልጇን ያስጨነቀው ጉዳይ መኖሩን ተገነዘበች። ምን ሆነሃል ልጄ ስትልም ጠየቀችው። ያ ሽርካን እየተለፋደደ አስቸግሮኛል ባክሽ አለ ሞግሊም ጮክ ብሎ። ስለዚህ ዛሬ አደን የማመሸው እርሻዎቹ አካባቢ ነው ብሎ ዘሎ ወደ ጥሻዎቹ መሃል ገባና ከሸለቆው ግርጌ ወደምትገኘው ምንጭ አመራ። ወዲያውኑ ግን መንጋው ለአደን መሰማራቱን በመገንዘቡ አድፍጦ የሚሆነውን ሁሉ ይከታተል ጀመር። የመንጋው አባላት በመጮህ ላይ ሲሆኑ ታዳኙ ሳምቦውርም በቁጣ እየጮኸ ነፍሱን ለማዳን ይደናበር ነበር። ብዙም ሳይቆይ ግን የሸውከኞቹ ወጣት ተኩሎች አላዛኝ ድምፅ ተሰማ። አኬላ አኬላ፣ ብቸኛው ተኩላ ሆይ ብርቱ ክንድህን እንድታሳየን እንፈልጋለን። ገለል በሉለት ለመንጋው መሪ፣ በል ዘለላኒ አኬላ የሚል የመላገድ ድምፅ ነበር። ብቸኛው ተኩላም ወዲያውኑ ዘለለ። ይሁንና የፈለገውን ግዳይ የመጣሉ ነገር የተሳካለት አይመስልም። ምክንያቱም ሞግሊ የአኬላ ጥርሶች ሲጋጠሙና ሳምቡሩ በእግሮቹ ሲረግጦ ያሰማውን አሳዛኝ ድምፅ ሰምቷልና። ሞግሊ ከዚያ በኋላ የሚሆነውን ሁሉ መስማት ስላልወደደ ሩጫ ጀመረ። ወደ መንደሮቹ እየተቃረበ ሲመጣም የተኩሎቹ ጩኸት ራቀው። ባግሄራ እውነት ተናግሯል አለ ሞግሊ በመጨረሻ ቁና እየተነፈሰና
አንዷ ጎጆ መስኮት አጠገብ የተቆለለ ገለባ ውስጥ ለመደበቅ እየሞከረ። የነገዋ ዕለት ለኔም ሆነ ለአኬላ ወሳኝ ናት። ከዚያም ፊቱን መስኮቷ ላይ ለጥፎ ምድጃው ላይ ያለውን እሳት ተመለከተ። ምሽት ላይ የገበሬው ሚስት ተነሳ ጥቁር ክምር ማለትም ከሰል ስትጨምርበት አየ። ንጋት ላይ ጉሙ መንደሪቱን ሸፍኗት አካባቢው ቀዝቃዛ ሆኖ ሳለ የሰውየው ልጅ ውስጡ በሸክላ የተሟሸ የቀርከሃ ማሰሮን በጋየ ፍም ሞልቶ በብርድ ልብሱ ከከለለ በኋላ ወደ ከብቶቹ በረት ሲያመራ ተመለከተ። በቃ ይኸው ነው እንግዲያውስ ግልገል እንኳን ሊይዘው የቻለውን እኔ እንደምን ፈራዋለሁ ብሎም ማሰሮውን ከልጁ እጅ መንጭቆ ወሰደና ልጁ እሪታውን ሲለቀው ሞግሊ ጉሙ ውስጥ ገብቶ ተሰወረ። እውነትም እኔኑ ነው ለካ የሚመስሉት ብሎም ሴቲቱ ስታደርገው እንዳየ ሁሉ እርሱም የማሰሮውን እሳት እፍ ይለው ጀመር። ቀጥሎም ይህን ነገር የሚበላ ነገር ካልሰጠውት ይሞትብኛል አለና ቀዩ ነገር ላይ ደረቅ ቅርፊትና ጥቂት ጭራሮችን ጨመረበት። ከዚያም የኮረብታውን ዳገት ወጥቶ እንዳጋመሰ ቆዳው ላይ ያሉት የማለዳ ጤዛዎች እንደ ልዩ ፈርጥ እያበሩለት ይንጎማለል የነበረውን ባግሄራን አገኘው። አኬላ አልተሳካለትም አለ ግስላው። እርሱን እንኳን ትላንትናውኑ ሊገድሉት ፈልገው ነበር። ሆኖም አንተንም ስለፈለጉ እስካሁን አልተተናኮሉትም። ኮረብታው ላይ ሁሉ ሲፈልጉ ነው ያመሹት። በአካባቢው አልነበርኩም፣ ወደ መንደሮቹ ሄጄ ነበር። አሁን ግን ለሁሉም ነገር ዝግጁ ነኝ ታለህ ብሎ ሞግሊ የእሳቱን ማሰሮ አሳየው። ሰዎች ደረቅ እንጨት ሲጨምሩበት ይበልጥ እንደሚያብብ አይቼ ስለነበረም ደረቅ እንጨት ባጎርሰው እንደምታየው በጣም ፈክቷል። ቀዩን አበባ አንተስ አትፈራውም አለው። በፍጹም ለምን እፈራዋለሁ? እንዲያውም ተኩላ ከመሆኔ በፊት ቀዩ አበባ አጠገብ ሁሉ ጋደምል እንደነበር ትውስ ይለኛል። ብቻ እንደ ህልም ነው የሚታየኝ። ታዲያ ያኔ ቀዩ አበባ ሙቀት ስለሚሰጠኝ ደስ ይለኝ ነበር። ሞግሊ ቀኑን ሙሉ ዋሻ ውስጥ ተቀምጦ የእሳት ማሰሮውን ሲጠብቅና ጭራሮ እየጨመረበት ምን እንደሚመስል ሲመለከት ዋለ። በመጨረሻም አመሻሹ ላይ ደረቅና ወፍራም ቅርንጫፍ አዘጋጅቶ ሳለ ታባኩይ ወደ ጎጆ መጥቶ መንበረ ምክር ቤቱ ዘንድ ይፈለግ እንደነበር ያሽቃበጠ ቢነግረው ታባኩይ ተደናግጦ እስኪሄድ ድረስ ከትከት ብሎ ሳቀበት። ከዚያም ሳቁን ሳያቋርጥ ተነስቶ ወደ ምክር ቤቱ ሄደ። አኬላ የመሪነቱ ስልጣን ክፍት መሆኑን ለመግለጽ ከመንበሩ ጎን ተጋድሟል። ሺርካን ግን ትርፍራፊውን በሚቀለቡት ተኩሎች ታጅቦ ይንጎራደዳል። ባግሄራም ሞግሊ ጎን ተጋድሞ እንዳለ እሳት የያዘው ማሰሮ ሞግሊ ጉልበቶች መሃል ተገሽሯል። የምክር ቤቱ አባላት እንደተገኙ ሺርካን መናገር ጀመረ። አኬላ የመሪነት ስልጣኑን ጨብጦ በነበረበት ጊዜ ግን ይህን ለማድረግ ፈጽሞ ባልደፈረም ነበር። በዚህ የተበሳጨው ባግሄራም ይሄ ፍጡር እኮ እዚህ መናገር መብት የለውም፣ ተነስና ይህንኑ ተናገር፣ የውሻ ልጅ ስለሆነም በአንዴ ነው ቀልቦ የሚገፍፈው ሲል ሞግሊን ሹክ አለው። ሞግሊም ተነስቶ የመንጋችን መሪ ሺርካን ነውን? በአመራር ጉዳያችን ውስጥ ነብርን ምን ያገባዋል ሲል ጠየቀ። የመሪነቱ ስልጣን ክፍት መሆኑን በማየቴና እንድናገርም ስለተጠየቅኩ በማለት ሺርካን መመለስ እንደጀመረ ግን ማን ነው እንድትናገር ጠያቂው ሲል ሞግሊ አቋረጠውና ነፃዎቹ ህዝቦች ወይ እኛ ሁላችን ለዚህ ከብት በሊታ ጭራችንን የምንቆላ ቀበሮች ነን። የመሪነቱ ስልጣንስ ቢሆን የሚመነጨው ከመንጋው ብቻ አይደለምን አለ። በዚህ ጊዜ ዝጋ አንተ የሰው ግልግል፣ ሕገ ደንባችንን ስላከበረ ሊናገር ይችላል የሚሉ ድምጾች ከመንጋው መካከል ተሰሙ። ጫጫታም በዛ። በመጨረሻ ግን ጠና ያሉት የመንጋ አባላት ሟቹን ተኩላ እናዳምጠው ሲሉ በኃይለ ቃል ተናገሩ። የመንጋው መሪ ጉዳዩን መያዝ ከተሳነው በኋላ እስኪገደል ድረስ ባለው ጊዜ የሚጠራው ሟቹ በሚል ስም ነው። በእርግጥም ከዚያን ጊዜ በኋላ የሚኖረው የህይወት ዘመን ረጅም አይደለም። አኬላ በዝግታ አሮጌ ጭንቅላቱን ካቀና በኋላ ነፃዎቹ ህዝቦች እንዲሁም እናንተ የሺርካን ተከታይ የሆናችሁ ቀበሮች ወይ ለ12 ዓመታት ስመራችሁ አንዳችሁም በወጥመድ ውስጥ ሳትወድቁ ወይም ሳትሰናከሉ እዚህ ደርሳችኋል። አሁን ግን ግዳይን መጣል አልቻልኩም። ሆኖም ይህም ሴራ እንዴት እንደተጠነሰሰ እናንተም ታውቃላችሁ። ድክመቴን ለማሳየት ኃይለኛና ያልተገራ ጋዘን ፈልጋችሁ እርሱ ዘንድ እንደምን እንደዶላችሁኝ ራሳችሁ ታውቃላችሁ። ይህን ሁሉ የፈጸማችሁት በዘዴ ነበር። ይሁንላችሁ። አሁን ግን ያላችሁ መብት እዚሁ መንበረ ምክር ቤቱ ላይ እንደተቀመጥኩ መግደል ብቻ ነው። ስለዚህም ከናንተ ውስጥ
የብቸኛውን ተኩላ አኬላ ሕይወት ለመፈጸም የሚደፍር ካለ ወዲህ እንዲቀርብ ጋብዣዋለሁ። በዱሩ ሕገ ደንብ መሠረት መፋለም የምትደፍሩቱ አንድ ባንድ እንድትመጡ የመጠየቅ መብት እንዳለኝ አትርሱ አለ አኬላ። ይሁንና ለረጅም ጊዜ ጸጥታ ሰፈነ። ምክንያቱም ከአኬላ ጋር እስከ ሞት ድረስ መታገልን የሚፈልግ አንድም ተኩላ አልነበረምና። ቀጥሎ ግን ሺርካን ኤዲያ ከዚህ ጥርሰ ቢስ ፍጡር ጋር ምን አዳረቀን? እርሱ እንደሆነ መሞቱ አይቀርም። ይልቅስ ከሚገባው በላይ የኖረው የሰውየው ግልገል ነው። ነፃዎቹ ሕዝቦች ወይ ጥንቱንም ቢሆን የሰውየው ግልገል የኔ ፍሪዳ ነበር። ስለዚህ መልሳችሁ ለኔው ስጡኝ። ለረጅም ጊዜ ዱሩን ሲያምስ ቆይቷልና ይበቃዋል። ይህን ግልገል የማትሰጡኝ ከሆነ ግን ሁልጊዜ እዚሁ እናንተው ቀበሌ አድናለሁ። ከግዳይ ግን አንዲትም አጥንት እንኳን አላቀምሳችሁም። እርሱ የሰው ልጅ ነው። ስለዚህ ለእርሱ ከአጥንቴ መቅኖ የመነጨ ጥላቻ አለኝ ብሎም ደነፋ። በዚህን ጊዜ ከግማሽ በላይ የሚሆኑት የመንጋው አባላት እኛ ከሰው ግልገል ምን ጉዳይ አለን? ወደ አገሩ ይመለስ ሲሉ ጮኹ። ከዚያ የመንደሩን ሕዝቦች አስተባብረው እንዲወረን ማለት ራዩንም ፈጽሞ አይደረግም። ፍሪዳይን መልሳችሁ ለኔው ስጡኝ። ሰው ነው። በዚህ ላይ ደፍረን እንኳን ትክ ብለን ልንመለከተው አልቻልንም በማለት ሺርካን ተቃወመ። አኬላ ጭንቅላቱን በድጋሚ አቅንቶ አብሮን በልቶ አብሮን ጠጥቶ አብሮን ተኝቷል። በዚህ ላይ ባድንም ወቅት ሁሉ ሲያግዘን ኖሯል። ከዱሩ ሕገ ደንብም አንዲቷን ቃል እንኳን አላፈረሰም አለ። መንጋው ይቀበለውም ዘንድ መስዋዕት የከፈልኩለት እኔ ነኝ። በእርግጥ የኮርማ ዋጋ አነስተኛ ነው። የባግሄራ የተከበረ ምግባር ግን በዋጋ ሊተመን አይችልምና ስለ እርሱ ስል መዋጋት ይኖርብኝ ይሆናል ሲል ባግሄራ የበኩሉን ተናገረ። የመንጋው አባላት ግን እንዴት ከ10 ዓመት በፊት ለተከፈለ መስዋዕት ይጣላናል በማለት ጥርሳቸውን እያገጠጡ ተነጫነጩ። 10 ዓመት ለቆየ አጥንትስ እንደምን ደንታ ይኖረናል ሲሉ ጠየቁ። ነፃዎቹ ሕዝቦች ሆይ ማንኛውም የሰው ግልገል ዱሩ ሕዝብ መሃል ይመላለስ ዘንድ አይፈቀድምና ፍሪዳይን ለኔው መልሳችሁ ስጡኝ በማለት ሺርካንም አላዘነ። አይደለም ወገኖቼ፣ ይህ ሰው ከኛም ባይወለድ ወንድማችን ነው አለ አኬላ በመቀጠል። አንተ አረመኔው ግን እዚሁ ፊታችን ልትገድለው ትፈልጋለህ። በእውነቱ እኔ ከሚገባኝ በላይ ኖሬያለሁ። አንዳንዶቻችሁ ከብት በሊታዎች ናችሁ። ስለዚህም ፈሪዎች መሆናችሁን በሚገባ አውቃለሁ። አሁን የማናግረውም እናንተ ፈሪዎቹን ስለሆነ አዳምጡኝ። ሞቴ የማይቀር ነው። በከንቱ በሞት ግን ሕይወቴ ዋጋ ስለማይኖራት ለሰውየው ግልገል ስል ሕይወቴን አሳልፌ ልሰጥ ዝግጁ ነኝ። ለመንጋው ክብር ስልም የመንጋውን ክብር ግን መሪ በማጣታችሁ ቸለል ብላችሁታል። የሰውየውን ግልገል በሰላም ወደ አገሩ እንዲሄድ ከፈቀዳችሁለት የመሞቻዬ ሰዓት በደረሰች ጊዜ አንዲት ጥርስ እንኳን በላያችሁ ላላሳርፍ ቃል ገባላችኋለሁ። በዚያች ሰዓትም ሳልታገላችሁ አርፌ አንቀላፋለሁ። ይህም ከመንጋው ውስጥ ቢያንስ የ3 ተኩሎችን ሕይወት ያተርፋል። ከዚህ የበለጠ ግን ምንም ማድረግ አይቻለኝም። ይህን ቃል ኪዳን ለመቀበል ፈቃደኛ ከሆናችሁም ፈጽሞ ያልበደላችሁንና በዱሩ ሕገ ደንብ መሠረት አስፈላጊውን ድጋፍ አግኝቶ ተገቢው መስዋዕት ከተከፈለለት በኋላ መንጋው መሃል የተደባለቀውን ወንድማችሁን ማጥፋት ከመሰለው ወራዳና ነውረኛ ምግባር ተጠበቃችሁ ማለት ነው ብሎ መከራቸው። ሆኖም ሰው ነው ሰው ሲሉ የመንጋው አባላት ተንጫጩ። ከነርሱም ውስጥ አብዛኞቹ ጭራውን ማወዛወዝ የጀመረውን ሺርካንን ከበው ቆሙ። ከእንግዲህ ሁሉ በእጅህ ሁሉ በደጅህ ነው ትንሹ ወንድሜ፣ ከመታገል በስተቀርም ልናደርግ የምንችለው ነገር ከቶ የለም አለ ባግሄራ። ሞግሊ የእሳት ማሰሮውን ይዞ ቀጥ ብሎ ቆመ። ከዚያም እጆቹን ዘርግቶ ዘና ብሎ ተንጠራራ። ሆኖም ልቡ ባዘንና ቁጣ ተሞልቶ ነበር። ስሙ እናንተ አለ ሞግሊ ጮክ ብሎ፣ በዛሬዋ ምሽት ደጋግማችሁ ሰው መሆኔን ነግራችሁኛል። በእውነቱ እስከ ሕይወቴ መጨረሻ ከእናንተ እንዳንዱ ተኩላ ሆኜ በኖርኩም ነበር። ይሁንና አሁን ቃላቱን ስትደጋግሙብኝ እውነተኛነታቸው ተሰማኝ። ስለዚህም እናንተን ከእንግዲህ ወንድሞቼ ብዬ አልጠራችሁም። ማንኛውም ሰው እንደሚጠራችሁ ሁሉ ሳግ ወይም ውሾች እያልኩ እንጂ። ምን ማድረግ እንደሚገባችሁና ምን ማድረግ እንደሌለባችሁ ከእንግዲህ እናንተ አትወስኑም። ይህም የኔ ተግባር ይሆናል። ነገሩን ግልጽ ለማድረግ እኔ ሰውየው እናንተ ውሾች የምትፈሩትን ቀይ አበባ ይዤ መጥቻለሁ አላቸው። ከዚያም የእሳቱን ማሰሮ መሬት ላይ ቢጥለው ከፍሞቹ አንዳንዶቹ ችፍግ ያሉ ሳሮችና የእንጨት ሽበቶች ላይ ስለወደቁ ቃጠሎ ተነሳ። የምክር ቤቱ አባላትም ከሚንቀለቀለው ነበልባል በመሸሽ ያፈገፍጉ ጀመር። ሞግሊ
ያዘጋጀውን ደረቅ ቅርንጫፍ እሳት ውስጥ ከቶ መንጣጣት ሲጀምርለትም ከፍ አድርጎ እያውለበለበው ተኩሎቹን ይበልጥ አስጨነቃቸው። ጌታቸው አንተ ስለሆንክ ከመጀመሪያው ጀምሮ ወዳጅህ የነበረውን አኬላን ከሞት ልታድነው የተገባ ነው አለ ባግሄራ በዝግታ። እድሜ ልኩን ምህረት ጠይቆ የማያውቀው አኬላም ረጅምና ጥቁር ጸጉሩ ትከሻ ላይ ወድቆ እርቃኑን በሚያንቦገብገው እሳት ጥላዎችን የሚያሰልለውንና የሚያንቀጠቅጠውን ሞግሊ ቆሞ ባየው ጊዜ ሳይታወቀው አሳዛኝ ድምፅ አሰማ። መልካም አለ ሞግሊ አፍጥጦ ዙሪያውን በዝግታ እየቃኘ። ውሾች መሆናችሁን አረጋግጫለሁና ከእንግዲህ ከእናንተ ርቄ ወደ ህዝቦቼ እሄዳለሁ። ህዝቦቼ መሆን የሚችሉ ከሆነ ማለት ነው። የዱር ህይወትም ከእንግዲህ ተነፍጎኛልና የእናንተን ጨዋታና ባልንጀርነት ፈጽሞ መርሳት ይኖርብኛል። ይሁንና እኔ ከእናንተ ይበልጥ ይቅር ባይ በመሆኔና ከሥጋ በስተቀር ወንድማችሁም ስለነበርኩ ሰዎች መሃል ገብቼ እንደ ሰው በምኖርበት ጊዜ እናንተ እንደከዳችሁኝ እኔ ለሰው አሳልፌ ላልሰጣችሁ ቃል ገባላችኋለሁ ብሎ እሳቱን በእግሩ ሲመታው እንደ ርችት ተበተነ። ከዚያም በመቀጠል በመንጋው አባላት መካከል ከእንግዲህ ምንም አይነት ጠብ አይኖርም፣ ዳሩ ግን ከመሄዴ በፊት ልከፍለው የሚገባ አንድ ዕዳ አለ ብሎ ሽርካን ተጃጅሎ አይኖቹን ወደሚያቁለጨልጭበት ስፍራ በማምራት ነብሩን አንገቱ አካባቢ ባለው ጸጉር ይጎትተው ጀመር። ባግሄራ ምናልባት አደጋ ቢፈጠር ብሎ ተከተለው። ተነሳ አንተ ውሻ ሲል ሞግሊ ጮኸ። የሰው ልጅ ሲያዝህ ፈጥነ ተነሳ፣ አለበለዚያ ይህን ኮትህን አቃጥልልሃለሁ። የሚንቦገበገው ቅርንጫፍ አፍንጫው ጋር የደረሰበት ሽርካንም በጣም ስለደነገጠ ጆሮዎቹ ጭንቅላቱ ላይ ወደቁ፣ አይኑንም ጨፈናቸው። ይህ ከብት በሊታ ሕፃን ሆኜ ስላልገደለኝ ተቆጭቶ ሊገድለኝ ዝቶ ነበር። ሆኖም እኛ ሰዎች ትላልቅ ስንሆን ውሾችን የምንገርፋቸው እንዲህ ስለሆነ ብታድብ በተሻለህም ነበር። በል እስኪ አሁን ወንድ ኮንክ አንዲቷን ሪዝህን አላውስና እንሂያ። መጥፎ ላንጌራ ይህን አበባ ቱቦ ውስጥ ነበር የምወትፍልህ ብሎ የሽርካህንን አናት በቅርንጫፉ መታው። ሽርካህንም ጮኸ፣ አለቀሰ። አጀቤኛ ጀግና፣ ይህም አትረባ የዱር ድመት፣ በላውን ከፊት የጥፋ። በሚቀጥለው ጊዜ እዚህ ስመጣ ግን ያንተን ቆዳ ጭንቅላቴ ላይ አድርጌ እንደመመጣ አትዘንጋ። ከዚህ በተረፈ አኬላ እንደፈቀደ ይኖር ዘንድ ነፃ ወጥቷል። የኔ ፈቃድ ስላይደለም አትገድሉትም። ክፍት አፋችሁን እየከፈታችሁም እዚህ ትቀመጡ ዘንድ አስፈላጊ ስላይደለ እንደ ውሾች ሁሉ አባረራችኋለሁ። ጥፉ አላቸው ሞግሊ። ከዚያም የሚንቀለቀለውን ቅርንጫፍ አንስቶ ግራና ቀኝ ያውለበልብ ጀመር። በዚህን ጊዜ ጸጉራቸው በእሳት የተያያዘው ተኩሎች እያላዘኑ ሸሹ። በመጨረሻም የቀሩት አኬላ፣ ባግሄራና ምናልባትም ከ10 የማይበልጡቱ የሞግሊ ደጋፊዎች ብቻ ነበሩ። ይሁንና ሞግሊን በዚህ ጊዜ ከፍተኛ ቅሬታ ተሰማው። በሕይወቱ እንደዛች ዕለት ቅር ተሰኝቶ አያውቅም ነበር። ወዲያውኑም ትንፋሹ ቁርጥ ቁርጥ ማለት ጀመረና ተንሰቅስቆ አለቀሰ። የእንባ ዘለላዎችም ፊቱን እያራሱ ወረዱ። ምንድነው እሱ? ምን ሆንኩኝ? ሲል ሞግሊ ተደናግጦ ጠየቀ። በእውነቱ ዱሩን ትቼ መሄድ አልሻም። ሆኖም ይህ የሚፈሰው ነገር ምን እንደሆነ ፈጽሞ አልገባኝም። መሞቴ ነው እንደ ባግሄራ? አይደለም ትንሽ ወንድሜ፣ ሰዎች የሚጠቀሙበት እንባ የሚሉት ፈሳሽ ነው እንጂ ሌላም አይደለም። አሁን እንዳየሁትም ከሆነ የሰው ግልገል መሆን ቀርቶ ሙሉ ሰው ሆነሃል። ከእንግዲህ ዱር ውስጥ መኖር ፈጽሞ አይሆንልህምና ወደ ዘመዶች ሂድ። የሚወርዱት የእንባ ዘለላዎች ግን ተዋቸው ይውረዱ ሲልም መከረው። ሞግሊም ቁጭ ብሎ አይኑ የፈረጠ እስኪመስለው ድረስ አለቀሰ። ከዚያን ጊዜ በፊት በሕይወቱ ሙሉ ፈጽሞ አልቅሶ አያውቅም ነበር። በመጨረሻም ሞግሊ በቃኝ፣ አሁንስ ተነስቼ ወደ ዘመዶቼ ልሂድ ብሎ ተነሳ። ከዚያ በፊት ግን እናቴን መሰናበት ይኖርብኛል አለናም እምዬ ተኩሊት ከባለቤቷ ጋር ወደምትኖርበት ዋሻ ሄደ። ጸጉሯ እስኪርስም ድረስ ላዩ ላይ እየተንከባለለ አለቀሰ። በዚያን ጊዜ 4ቱ ግልገሎች በሚያሳዝን ድምፅ ያላዝኑ ነበር። አትረሱኝም አይደል ወንድሞቼ? ሲል ሞግሊም ግልገሎቹን ጠየቃቸው። ዱካ ማነፍነፍ እስከቻልን ድረስ ፈጽሞ አንረሳም ወንድማችን። ሰው በምትሆንበት ጊዜም ኮረብታው ስር ትመጣና መጥተን እናዋራሃለን። ምሽት በሆነ ጊዜም እርሻዎቹ አካባቢ መጥተን እናጫውታለን በማለትም ግልገሎቹ መለሱለት። አብዬ ተኩላም በየጊዜው እየመጣህ ጠይቀን ልጄ፣ እናትህና እኔ እያረጀን ስለሆነ በየጊዜው እየተመላለስክ ጠይቀን፣
እሺ እኔ ብለህ ሚጢጢ እንቁራሪት አለው። እምዬ ተኩሊትም አሁን ቶሎ ቶሎ እየመጣህ ጠይቀን እኔ ልጅ፣ ርቃንህን ባገኝህም ከልጆች አብልጬ ወድህ ነበርና አደራ በየጊዜው እየተመላለስክ ጠይቀኝ ስትል ተለማመጠችው። በእርግጥ እመጣለሁ ማሚዬ አለ ሞግሊ። የምመጣውም የሽርካህንን ቆዳ ምክር ቤቱ መንበር ላይ ለመዘርጋት ነው። አትርሱኝ ወገኖቼ፣ በዱር ላሉትም ሁሉ እንዳይረሱኝ መልእክቴን አድርሱላቸው ብሎም ጉዞውን ጀመረ። ሞግሊ ኮረብታውን ሲወርድ ጎህ እየቀደደ ነበር። አሁን ሞግሊ እኒያን ሰዎች የተባሉ አስገራሚና እንግዳ ፍጡሮች ለመገናኘት ሲመጣ ጎህ እየቀደደ ነበር። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በሌላ ትረካ እስከምንገናኝ መልካም ጊዜ